ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች፣ ዛሬም በአንድ አስተማሪና ጠቃሚ ትምህርታዊ ቪዲዮ ተገናኘን። ዛሬ የምንመለከተው ሴት ልጅ ከልቧ ስታፈቅርህ ወይም ደግሞ ስትናፍቅህ የምታሳያቸውን ምልክት ወይ ስሜት፣ ባህሪ እና አስተሳሰብን በስፋትና በዝርዝር ዛሬ ማስረዳችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን በየጊዜው መለቅላችሁን እንደዚህ አይነት አስተማሪ ቪዲዮዎች ማግኘት ትችላላችሁ። ወደ ዛሬ ቪዲዮ አልፋለሁ። መልካም ቆይታ። በመጀመሪያ ደረጃ ሴት ልጅ ከልቧ እንደወደደች እንደናፈቀች የሚያሳየው የመጀመሪያው ምልክት ብዙ ጊዜ ትደውልላለች ወይም ደግሞ በስልክ መልእክት ታስቀምጥላለች ማለት ነው። እንዴት ነው እያለች መልእክት በብዛት የምልክልህ ከሆነ ካንተ ጋር መገናኘት እጅግ መፈለጓን ያሳያል። ስለዚህ እንደናፈካት ማሳያ ይሆናል ማለት ነው። ስለዚህ ይህንን በተደጋጋሚ የምታረገው ይሆናል ማለት ነው። የድሮ ጽሁፎች፣ መልእክቶች ሊኖሩ ይችላሉ፣ ፎቶዎች ሊኖሩ ይችላሉ። እነሱን መልሳ ሶሻል ሚዲያ ላይ የምታጋራ ከሆነ እጅ ሴት እንደወደደች ማሳያ ሊሆን የሚችልበት እድል ሰፊ ይሆናል ማለት ነው። ሌላው ደግሞ ማየት ለመፈለግ ምክንያት ትፈጥራለች ካንተ ጋር ለመገናኘት። በተደጋጋሚ ምክንያት የምታበዛ ከሆነ ያቺ ሴት እንደወደደች ማሳያ ነው። እንገናኝ፣ እንውጣ ያሉ ነገሮችን በብዛት የምትጠይቅ ከሆነ ቀጥታ መገናኘት እንደፈለገች ያሳያል ማለት ነው። ስለዚህ እቺ ሴት እንደናፈካት እንደወደደች ማሳያ ይሆናል። ከዚህ ጋር ተያይዞ በመቀጠል በሶሻል ሚዲያ ላይ እጅግ በጣም ንቁ ትሆናለች ማለት ነው። በፖስቶን ነገሮች ትመለከታለች፣ ላይክ፣ ኮሜንት፣ ሼር ታደርግላለች። እናም ደግሞ መልእክት ትልክላለች። እናም ደግሞ መልእክት ስልክላት ወዲያው በፍጥነት የምመልስልህ ይሆናል ማለት ነው። በተጨማሪም ደግሞ አንተ ማታስታውሳቸው ነገሮችን እሷ ታስታውሳለች። ለምሳሌ የልደትን ቀን ሊሆን ይችላል፣ የተገናኛችሁበትን ቀን ሊሆን ይችላል። በስነ ስርዓት ታስታውሳለች ማለት ነው። ስለዚህ ይሄ አእምሮዋ ብዙ ጊዜ ከአንተ ጋር እንደሆነ ማሳያ እንደሆነ ማወቅ ያስፈልጋል። እናም ደግሞ ሌሎች ሰዎች ፊት ስለ አንተ ለማውራት እጅግ በጣም ትፈልጋለች። ከጓደኞቿ ጋር ስትሆን ስለ አንተ ማውራት ወይም ደግሞ ለቤተሰቧ ስለ አንተ ማውራት እጅግ በጣም የምፈልግ ከሆነ አንተ እጅግ ለእሷ አስፈላጊ እንደሆንክ ያሳያል ማለት ነው። ብቻዋን ስትሆን የምትናፍቅ ይሆናል። በአካል መቀራረብ ፍላጎቷ ይጨምራል። ከአንተ ጋር ግንኙነት ማድረግ ትፈልጋለች። መነካት፣ መታቀፍ፣ ይሄ ነገር በብዛት የምትፈልግ ይሆናል ማለት ነው። ስለዚህ እነዚህ ምልክቶች እጅግ በጣም እሷ እንደናፈቀች አንተን ለመቅረብ እንደፈለገች የሚያሳይባት ትክክለኛ ምልክቶች እንደሆኑ ማወቅ ያስፈልጋል። ከዚህ ጋር ተያይዞ ደግሞ በትንሽ በትልቁ ስሜታዊ ልትሆን ትችላለች ማለት ነው። ስለዚህ ይህንን ባህሪዋን መገንዘብ፣ ማወቅ፣ መረዳት ደግሞ አንተ ኃላፊነት እንደሆነ ማወቅ ያስፈልጋል። ስለዚህ ቀለል ያሉ ነገሮች ሊያስቆጧት ወይም ደግሞ ሊያስከፋት እንደሚችሉ በእርግጠኝነት ማወቅ ያስፈልጋል። ስለዚህ ኢሞሽኗ በአንተ በኩል ስስ ይሆናል ማለት ነው። ስለዚህ ይሄ ብዙ ጊዜ የሚያሳየው አንተን እንደወደደች ለአንተ ያላት ስሜት እጅግ በጣም የተለየ እንደሆነ ማወቅ ያስፈልጋል። ሌላው ደግሞ በንግግር ውስጥ መሀል የአንተ ስም ማስገባት ትፈልጋለች። አንተ ስለ ወደፊት የምታስበውን ነገር ማወቅ ትፈልጋለች። ከወደፊቷ ከአንተ ጋር እንደሆነ ማወቅ መረዳት ትፈልጋለች ማለት ነው። ስለዚህ ይህን ነገር በተደጋጋሚ ልጠይቅ የምችልበት እድል እጅግ ሰፊ ሊሆን ስለሚችል ይህም በጥንቃቄ መመለስ ይኖርባል። በቸልተኝነት የምትመልስላት ከሆነ እንደዚህ አይነት ጥያቄዎችን እሷን የምታጣት ወይም ደግሞ የሚያስከፋት እንደሆነ ማወቅ ያስፈልጋል። ስለዚህ ወደፊት ያለው ኑሯችን እንዴት ነው? መውለድ የምፈልጋቸው ስንት ልጆች ናቸው? ቀለል ያሉ ጥያቄዎች የሚመስሉ ነገር ግን ካንተ ጋር አብራ ለመኖር እየተዘጋጀች እንደሆነ ማሳያውን ምልክቶችን በጥያቄ መልክ የምታቀርብልህ ስለሆነ እነዚህ ጥያቄዎች በአግባቡ መመለስ ይኖርብሃል ማለት ነው። ስለዚህ አጠቃላይ እነዚህ ምልክቶች ታሳያለች። አንዳንድ ጊዜ ለአንተ እጅግ በጣም ቅርብ ትሆናለች፣ ሌላ ጊዜ ደግሞ ትርቃለች። ይህ የሚሆነው ስሜቷን መቆጣጠር አለመቻሏ ወይም ደግሞ መናፈቅን አንተም እንድትናፍቃት፣ እንድትጠይቃት፣ እንድትደውልላት እንደምፈልግ እያሳየች እንደሆነ ማወቅ ያስፈልጋል። ስለዚህ ቀረበችና ስለሸሸች አንተም ማቆም የለብም። መልሰ እሷ ያሳየችው ምልክት መልሰ እንድታሳያት ትፈልጋለች ማለት ነው። ስለዚህ ይህንን ምልክት በብዛት የሚያሳዩ ከሆነ ሴቶች አጠቃላይ ፍቅረኛቸው ሲናፍቃቸው ወይም ደግሞ ፍቅረኛቸውን የግላቸው ለማድረግ ፍቅረኛቸው እጅግ በጣም እንደሚፈልጉት ለትዳር እንደሚያስቡት የሚያሳዩበት ምልክቶች እንደሆነ ማወቅ ያስፈልጋል። ስለዚህ ሴት ልጅ ፍቅረኛዋ ሲናፍቃ ስትወደው በግልጽ ነገሮችን ታሳያለች ማለት ነው። ብዙ ሴቶች እንደዚህ አይነት ነገሮችን በግልጽ ላይነግሩ ይችላሉ። ግን ምልክቶቿ፣ አጠያየቆቿን የምታሳይ ከሆነ እጅግ በጣም እቺ ሴት እንደፈለገች እንደወደደች ማሳያ ነው።
ብዙ ጊዜ አንተን ለማግኘት መፈለግ ካንተ ጋር ለመነጋገር በአካል ለመገናኘት ያሳዩ ሴቶች እንደወደዷችሁ እንዳፈቀሯችሁ ማሳያ ይሆናል። ነገር ግን ሁሉም ሴቶች አንድ አይነት መንገድ ይሄዳሉ ማለት አይደለም። ስለዚህ እንደ ስብዕናቸው፣ እንደ ልዩነታቸው፣ እንደ ፐርሰናሊታቸው ልዩነት ሊኖረው ይችላል። ስለዚህ ይሄን ነገር አንተ ነህ መገንዘብ ያለብህ ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣው ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አረጋለሁ። በሌላ ጊዜ በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ለዚህ ቻናል አዲስ የሆናችሁ ይህን ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት በመጫን እናም ደግሞ ሀሳብ አስተያየታችሁን ኮሜንትን በማድረግ መግለጽ ትችላላችሁ። በነገው ዕለት በሌላ ጠቃሚ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።